ደርሼ እንድመለስ ፈጣሪ እርዳኝ። ሳይደርስ ነው እንደ ውጭ የሚለኝ በሽተኛ ሲያስጠላ። ሰላም የእንግዳ ድራማ ፋሚሊዎች፣ የእንግዳ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን ነው። ዛሬ እንግዳ ድራማን እንዴት አያችሁት? እንግዲህ እንግዳ ድራማ በጣም የሚገርምና የሚደንቅ አካሄድ እየሄደ ነው። እንዳያችሁት በጣም አሜዚንግ የሆነ አካሄድ ነው እየሄደ የነበረው። እንዳያችሁት በጣም በሚገርም ሁኔታ ቤሉል ሁሉን ነገር አውቋል ማለት ይቻላል። ቤሉል ሁሉንም ነገር አውቋል። ስለ ኑኑ ያለውን ህመም ኤልሹ አሳይተዋለች እና በጣም አዝኖ ተከፍቶ ምናምን ነገር ነበር እና አፍተር ዛት ሲያወራት ነበረ። እንዳያችሁት ኑኑ ይዞ ወጥቶ ውጪ ላይ እጇን ይዞ ሲያወራት ነበር። ያለውን ነገር በሙሉ ሲያናግራት ነበር። ከዛም በኋላ ሐኪም ቤት እንደሚወስዳት እንደሚያስመረምራት ሲነግራት ነበር። እሷ ግን ያው መሞት ነው የምፈልገው፣ በቃ ይበቃኛል፣ ከዚህ በላይ አልፈልግም ምናምን ስትል ነበር። ቤተሰቤን አደራ ምናምን ስትል ነበር እና ብቻ በጣም በሚገርም ሁኔታ ማለዳ ላይ ኑኑን ይዞ ለመውጣት ሲሞክር ከአዶኒ ጋር ሲጋጭ ነበር። እንዳያችሁት ቤሉልና አዶኒ ሊደባደቡ ምንም አልቀራቸውም። በቃ ሊጨራረሱ ሊተላለቁ ምንም አልቀራቸውም። ሊተላለቁ በደረሱበት ታይም ላይ እናትየዋ ናት የመጣችው። ማለትም ወይዘሮ ሄለን ብቅ ስትል ጉዷን አየችው። ቤሉል ኑኑን ሆስፒታል ሊወስዳት እንደሆነ አወቀች እና በጣም ተናደደች። አታስቸግራት ልጅቷን ምናምን በጣም ብዙ መዘላበድ፣ ብዙ ማውራት፣ ብዙ ማለት ጀመረች። በጣም ብዙ ነው ያለችው። ነገር ግን ቤሉል ሲያስጠነቀቃቸው ነበር ሁለቱንም፣ አዶኒንም ወይዘሮ ሄለንም ላላስቀይማችሁ በጣም ራሴን እየተቆጣጠርኩ ነው፣ ስለዚህ ነገር ምንም አያገባችሁም ብሎ ነው ኑኑን እጇን ይዞ ከዛ የወጣው። ከዛም በኋላ ወይዘሮ ሄለን ለቴዲ የደወለችው ልጆቹ እንደዚህ ሊያስመረምራት ነው እንደዚህ ምናምን፣ ስለዚህ የሆነ ነገር አድርግ ስትለው ነበር እና እኔ ምን ላድርግ በቃ ተያቸው ልጆቹን ምናምን ብሎ ሲያወራት ነበር። ከዛን ያው አሁን ነው የወጡት እንዴ ምናምን ሲላት ነበር። ብቻ በምርመራ ውጤቱ ተጽዕኖ ሊያሳድር ነው ወይስ ምን ሊያደርግ ነው? ቴዲያውን ምን መለወጥ ይችላል? ምን ማድረግ ይችላል ብላችሁ ታስባላችሁ? በዚህ ጉዳይ እስቲ ያላችሁን ሀሳብ፣ ያላችሁን አስተያየት፣ ያላችሁን ግምት እስቲ በኮሜንት መስጫ ሳጥን ላይ ያስቀምጡልኝ። በሌላ በኩል ደግሞ መሲ ቴዲን ለማግኘት ቴዲ ቀጥሮ ስለነበር እሱን ለማግኘት ሄዳለች እና እሷም እየጠበቀችው ነው። ምን ነው የሰውዬ ከቤት ሳይወጣ ነው እንዲወጥቻለሁ ምናምን ብሎ የነገረኝ ምናምን ስትል ነበር። ብቻ በሌላ በኩል ታዱ ደግሞ የመሲን ወንድም መኩን ወዳ የተሰቃየች ነው። ብቻ የሌለ ነገር ስትቀባጠር ስትዘላብድ ብዙ ስትናገር ነበር። እንደውም ስመዋለች ይሳካላታል ወይስ አይሳካላትም እቺ እብድ ሲል ነበር መኩ። ይሳካላታል ታዱ ወይስ አይሳካላትም? እኔ ቢሳካላት በጣም ደስ ይለኛል። እናንተ በዚህ ጉዳይ ላይ ያላችሁን ሀሳብ፣ አስተያየት፣ ግምት በኮሜንት ውስጥ ባይ